እንዳደነግጡ። ማስደንገጥ ያስደነግጣል፣ ግን የተሸከምነው ጉዳይ ስለሆነ ከመደንገጥ መፍትሄ ይሻላል በሚል ነው። እነዚህ ሁለቱ ወሃቢያ የፈረሱ አገር መሪዎች ናቸው። የመጨረሻው ደግሞ የወሃቢያ ምንጭ የሆነ አገር መሪ ነው። ሶስቱም ወሃቢያ የሚባል ጭራቅ አስተሳሰብ ይቅርብን ብለው ወስነዋል። በአሸባሪነትና በአክራሪነቱ የሚታወቀው ታሊባን አሁን በአፍጋኒስታን አስተዳዳሪ ነው። ይህ ቡድን አሁንም በርካታ የአክራሪነት አስተሳሰቦች ቢኖሩትም ወሃቢያ የሚባለው አጥፊ አስተሳሰብ አፍጋኒስታን ላይ ያደረሰውን መከራ ያውቀዋል። ራሱ የወሃቢያ ቡድን የነበረ ነው። አሁን ግን እስካሁን የከሰርነው ይበቃል ብሎ በዚህ ወቅት ኢትዮጵያ ውስጥ ባለ የወሃቢያ ቡድን እየታተመ የሚሰራጨውን ከ150 ዓመት በፊት የነበረው አልዋሃብ የሚባል ሰው የጻፈውን የወሃቢያ መጽሐፍ አፍጋኒስታን ውስጥ ለቃቅመው አቃጥለዋል። መጽሐፉ በዚህ ወቅት አፍጋኒስታን ውስጥ ታግዷል። ይዞ መገኘት ወንጀል ነው። ኢትዮጵያ ውስጥ በየመስጊዱ የሚሰራጨው መጽሐፍ አፍጋኒስታን ውስጥ የታገደ መጽሐፍ ነው። ልዩነቱን ተመልከቱ። የተሸከምነውን አደጋ አስቡት። ሁለተኛው የሶሪያ መሪ ነው። የአልቃይዳ አመራር የነበረ ነው። ይህ ሰውና አዲሱ አስተዳደሩ ታዲያ ወሃቢያ የሚባለው እንደማያዋጣ ተገንዝቦ ካሁን በኋላ አንከተለውም ብለዋል። አሁን ሶሪያ ውስጥ ይህን አስተሳሰብ የሚያዳክም ስራ በመስራት ላይ ነው። ይህ ሰው ለዓመታት የአሸባሪ አመራር ሆኖ ሲሰራ የወሃቢያን ጥፋት ያውቀዋል። አሁን ኃላፊነት ሲይዝ ደግሞ አውዳሚ ነው ብሎ በግልጽ መጥቷል። የአልቃይዳ መሪ የነበረው የሶሪያ መሪ ከውድቀታችን መማር ካለብን ወሃቢያ የሚባልን አስተሳሰብ መተው አለብን ሲል ኢትዮጵያ ውስጥ በአገዛዙ ድጋፍ ወሃቢያ ነባሩ ሙስሊም እያሳደደ እየተስፋፋ ነው። ልዩነቱን ተመልከቱ። እየገባንበት ያለውን አደጋ ተመልከቱ። ሶስተኛው የሳውዲ መሪ ነው። ለዓመታት ወሃቢያን ያስፋፋችው ሳውዲ ነች። የአገሯ መሪ የመሰረተው አስተሳሰብ ነው። እስካሁን ሳውዲ በሌሎች ሀገሮች የተከለቻቸውን ቡድኖች እንደ መሳሪያ ብትጠቀምም በአገሯ ግን ወሃቢያ አያዋጣም ብላ ውሳኔ ላይ ደርሳለች። በሌሎች ሀገሮች ላይ የፈጠሩ ግጭት አንድ ቀን ወደ ራሳቸው እንደሚመጣ ገብቷቸዋል። ኢትዮጵያን ጨምሮ ያልከሰከሷቸው ቡድኖች ግን አክራሪነትን እያስፋፉ ነው። ሳውዲ የራሷ ታሪክ አካል የሆነውን ጉድ ሳያደርገኝ ፈጥኜ ልተው ስትል ኢትዮጵያ ውስጥ በአገዛዝ ድጋፍ በፍጥነት እየተስፋፋ ነባሩ ሙስሊም እያጠፋ አሁን የምክክር ኮሚሽን ዋና አካል ሆኗል። ቀጣዩ ዘመን ምን ይዞ እየመጣ እንደሆነ አስቡት። ከሳውዲ በተጨማሪ አረብ ኤሚሬትስ በይፋ ወሃቢያን ዋጋለው ብላ ወስናለች። በአገባ የሚሞከር አይደለም። የሙስሊም ወንድማማቾች የተመሰረተባት ግብጽ መስጊዶች ይህን የወሃቢያ አመለካከት እንዳያስተምሩ እየተቆጣጠረች ነው። ሙስሊም ወንድማማቾች ከፈጠረው አንጻር የመስጊዶች እንቅስቃሴን በጥብቅ ለመንግስት ሪፖርት የሚያደርጉ አካላት አሉ። በርካታ የአረብና ሌሎች ሀገራት ወሃቢያ በሙስሊም መካከል መከፋፈል የሚፈጥር በአጠቃላይ ሀገር ላይ ውድመትና ግጭት ምንጭ እንደ ቀጠና የሚያናጋ በመሆኑ በተለያየ ደረጃ እገዳ እያደረጉ ይገኛሉ። አስተሳሰቡን ወደ ሌሎች ሀገሮች ያራቡ የነበሩት ቀንሰዋል። በሀገራቸው እንቅስቃሴውን ከመወሰን ጀምሮ በይፋ መጽሐፉን ሰብስበው ያቃጥሉ አሉበት። አሁን በዓለም ደረጃ እንደ አዲስ እያስፋፋች ያለችው ቱርክ ነች። እሷን በአስተሳሰቡ አምናበት አይደለም፣ ይልቁንም መንጋ መንጃ አድርጋ በየቀጠናው በመንቀሳቀስ የራሷን ጫና የምታሳድርበት የፖለቲካ መሳሪያዋ ነው። ፈርሰው እንደገና እያገገሙ ያሉትና አፍጋኒስታን ይህን አስተሳሰብ አፋሽቶናል ብለው መጽሐፉን ሲያቃጥሉ፣ ኢትዮጵያ ውስጥ የወሃቢያ ኡስታዞች ከቁርአን ይልቅ የሚሰብኩት ይህን የወሃብን መጽሐፍ ነው። የአልቃይዳ ክንፍ የነበረው የአሁኑ የሶሪያ አስተዳደር ወሃቢያ አስተሳሰብ አይደገምም ብሎ ከጥፋት ይማራለው ሲል ኢትዮጵያ ውስጥ በየመስጊዱ የሚሰጠው ትምህርት ይህ በድሮ አልቃይዳዎች የተጠላ አስተምሮት ነው። 150 ዓመት ያህል ዋና አስተምሯችን ነው ብለው ይዘው የኖሩት ለሀገራት አስፋፍተው ለድሮቹ ታሊባንና አልቃይዳም ያስተሳሰብ ምንጭ ያደረጉት ሳውዲዎች በውጭ ሀገር የዘሩትን ባይሰበስቡም ወደ ሀገራችን ግን ይበቃናል፣ ሞኞች አይደለንም ብለው እንደ ሶሪያና አፍጋኒስታን ከመፍረሳቸው በፊት መግባባት ላይ ደርሰው በርካታ ማስተካከያ እያደረጉ ነው። ሙስሊም ወንድማማቾች በዚህ ወሃቢያ ርዕዮት ወደ አሸባሪነት ሲቀየር በአይኗ ያየችው ግብጽ በፍጹም አይፈቀድም ብላለች። በዚህ ሁሉ አደባባይ የያዘ በምክክር ኮሚሽን ስም የሀገራትን የፈረሱ ሲያገግሙ እንዳና የሚሉት ወሃቢያ ኢትዮጵያ ውስጥ ያብብ እየተባለ ነው። ሌሎች ሀገራት ፈርሰው ሲያገግሙ ዋና ተጠያቂ ያደረጉት ጭራቅ የወሃቢያ አስተሳሰብ ኢትዮጵያ ውስጥ ስለ ኢትዮጵያ ወደፊት ዕጣ እንወስናለን ተብሎ አዳራሽ ውስጥ ነው። በየሚዲያው ስለ ቀጣይ ኢትዮጵያ ዕጣ ያወራል። የበርካታ ሀገራትን ዕጣ ቀርጥፎ የበላ አስተሳሰብ ነው እኮ። ይህን የሚመሰክሩት የድሮ ታሊባኖች፣ የድሮ አልቃይዳዎች ናቸው። ይህን አጥፊነቱን የምትመሰክረው ይህን ጭራቅ አስተሳሰብ የመሰረተችውና የታወቀችበት ሀገር ነች፣ እኔ አይደለሁም። የታሊባኑ አፍጋኒስታን ወሃቢያ አጥፊ ነው እያለች፣ መስራቿ ሳውዲ አጥፊ ነው እያለች፣ አልቃይዳ የነበሩት መሳሪያ ይዘን ፈንጃ ፈንድተን ጭምር አይተነዋልና እንደሱ አጥፊ የለም እያሉ
ኢትዮጵያ ውስጥ አገዛዝ እየደገፈው በምክክር ስም እናዳምጣለን እየተባለ ነው። የብዙ ጊዜ ቢላደን ምክትል ቢላደን ሲሞት አልቃይዳ መሪ ሆኖ ብዙ ውድመት ያደረሰው አይማን አልዙዋሪ ሀገር ግብጽ ውሃቢ አጥፊ ነው ስትል ኢትዮጵያ ውስጥ በተለያየ ሰበብ አደባባይ ላይ የዋለ ከነባሩ ሙስሊም መስጊድ እየቀማ ከአገዛዙ ጋር እየዋለና እየተደጋገፈ አገር ሊያጠፋ ተቃርቧል። እንዳደነግጡ አልኳችሁ እንጂ ጉዳይ አስደንጋጭ ነው። ስለ ውሃቢያ ስጽፍ ሙስሊም ላይ የሚመስላቸው ምስኪን ወገኖች አሉ። እየጻፍን ያለነው 90 እና ከዛ በላይ % ህዝባቸው ሙስሊም የሆኑ ሀገራት ጭምር የጭራቅ አስተሳሰብ ይቅርብን የሚሉትን የና አህመዲን ጀበል አልባግዳዲ አስተሳሰብን ነው። የአሁኑ ታሊባን የድሮ መሪውን አልባግዳዲን አስተሳሰብ አያዋጣኝም ብሏል። የአልባግዳዲ ልጆች የአልባግዳዲ አስተሳሰብ ይቅርብን ሲሉ ኢትዮጵያ ውስጥ ያሉት አልባግዳዲዎች ግን ከቱርክና በአገራቸው ዋሃቢያን አጥፊ ነው ያሉ ሀገራትን ድጋፍ ብቻ ሳይሆን የኢትዮጵያን አገዛዝ ድጋፍ ተጠቅመው የአንጭራቂውን አስተሳሰብ እያስፋፉ ነው። የድብቅ ስልጣናቸውን የምናጋልጠው አካሄዳቸውን የምንቃወመው የጭራቅ አስተሳሰብ ለሀገርም ለህዝብም አደገኛ ስለሆነ ነው። በነገራችን ላይ እና አህመዲን ጀበል የኢትዮጵያ አልባግዳዲ ተዘመተብን እያሉ በየቀኑ እያለቀሱ ነው። እውነታው ግን ተዘምቶባቸው አይደለም፣ የዘመተባቸው የለም። አካሄዳቸውን የተነቃባቸው የድብቅ ስልጣና የድብቅ አካሄዳቸውን የተጋለጠው ሊተክሉ እየሰሩ ያለው አፍጋኒስታን ላይ ታገደ አገር አፍራሽ አስተሳሰብ ነው የተጋለጠው። ይህን አረመኔ ኃይል ማጋለጥ ሀገርና ህዝብን የመታደግ ተግባር እንጂ የሆኑ አካላትን ስም የማጥፋት ዘመቻ አይደለም። አገር ለማጥፋት እየሰሩ ያሉት ተግባር ሲጋለጥ ስማችን ጠፋ ቢሉ የሚሰማቸው የለም። ይህ የሉና ጉዳይ ነው። አፍጋኒስታን ትመሰክራለች፣ ሶሪያ ትመሰክራለች፣ ሳውዲ ትመሰክራለች፣ ግብጽ ትመሰክራለች። ጋዜጠኛ ጌታቸው ሽፈራው እንደጻፈው ወንድሙን ገሎ ሚስቱን ባሪያ ናት ብሎ የሚጠቀመው ዋሃብያ በስተቀር የለም። ዋሃቢዎች ማለት የፖለቲካ ተቃዋሚ ፊት በሙስሊሙ ውስጥ ተደብቀው በሱፍያ ውስጥ ተደብቀው ሁላችንም መጥፈናቸዋል። አሁን ግን በየክልሉ ጎልተው ታውቀዋል። ዛሬ ተነሱ የሆነ አልহামዱሊላህ ዋሃብያ ነው፣ ከነሱ ያልሆነ ዲኑን ያስከብራል። ስለዚህ ምን ይሻለኛል እኛ እናገባሻለን ይባላል። ባሌን እንዴት አድርጌ ሱዳን ሂድና ቤተሰቦችህን ጠይቅ በይና ጫካ ጠብቀን እንገለዋለን ይሉታል። ጫካ ጠብቀው ገደሉት። ይገርማቸዋል። 4 ዑለማዎች በዋሃብዮች የተገደሉ በእኛ አካባቢ ማለት ነው። ራሳቸው የተናገሩት ነው። ዋሃብያን ለፖለቲካ ተጠቅመንበት ጥረነዋል ብሏል። ፖለቲካል አካሄድ ከወሰዱን ህዝብ ሙስሊሙ ይጎዳል። ደግሞ አንድ ዱዓዬ የዋሃብይን መርዝነትና የዋሃብይን ክፋት ለኸልቁ አላህ ያሳውቀው። አሜን። አላወቀውም ሰው ዋሃብያ የሚባለው በጣም መጥፎና አደገኛ ብዙ ሙስሊሞችን ለሞት የዳረገ ለጭፍጨፋ የዳረገ የጨፈጨፈ አስተሳሰብ ነውና ዋሃብያን መስመር ካሁኑ ካልቀጨ ነው ዋሃብይ ብለን ዑለማዎች በየቦታው ካላስተማረን ካላስጠነቀቀን አሁን ከእጃችን ያሉ ልጆች የገዛ ባለቤቶቻችን የገዛ ልጆቻችን ነገ እኛን ለማረድ እንደሚጋበዙ ይሄ ግልጽ ነው። በየሀገሩ የተደረገው በየሀገሩ የተሰራው ለኛ ማሳያ ሊሆን ይችላል። አገር ፈርሶበታል የዋሃብያ አስተምሮት፣ አባት ተገሎበታል የዋሃብያ አስተምሮት፣ ልጅ እናት ተገላበታለች የዋሃብያ አስተምሮት። ያሸባሪ ነው ዋሃብያ አሸባሪ ዋሃብያ እስልምናን አይወክልም። ምን አይነት ፍሬም እንጠቀም? ምን አይነት ቅኝት ነው? ልክ ባለፈው እንዳየነው ተቀናቃኝ ጠላት ሲሆን የምትሰራው ነገር ምንድነው በሱ ላይ ያለ ስትል ጠላቴ ከሆነ በግለሰብ ደረጃ ግለሰባዊ ኃይላቸውን መበታተን፣ ማምከን፣ ተደራጅተው ቡድን እንዳይፈጥሩ ማቀብ፣ በቡድን ደረጃ ከሆኑ ቡድኑን መበተንና ወደ ግለሰብ መመለስ፣ ቡድኑ ማህበረሰብ ላይ ተጽዕኖ እንዳያሳርፍ ማድረግ፣ ማህበረሰብ ደረጃ ላይ ካሉ ማህበረሰቡን ወደ ቡድኖች መከፋፈል፣ ማህበረሰቡ ሀገር አቀፍ ደረጃ ተጽዕኖ እንዳይኖረው ማድረግ። ይሄ ከሆነ ኤሌመንቱ ሚዲያውም ይሄንን ተከትሎ የነሱ ጉዳይ ከሆነ ግለሰብም ከሆነ ግለሰቡን አታክ ማድረግ ነው። ካራክተሩን ምናምን በምን የሚያጋልጠው ለህግ ይቅረብ ይጠየቅ እንዲህ ነው የሚመርጣቸው ፍሬሞች ማለት። ማህበረሰቡን ከሆነ ማህበረሰቡን ገጽታ ማጠልሸት አታክ ማድረግ መሰለ ኤሌመንት እሱ ላይ የምትከተለው። ምክንያቱም ሚዲያ ብቻውን አይደለም የሆነ ነገር እየተከተለ ነው የሚሄደው። የሚዲያ ባለቤቶች የሚወክሉት አካል ጋር የተያዘ ፕሮፓጋንዳ ጋር ባለፈው እንዳየነው መልካም ስም የራስ ሲሆን ፕሮፓጋንዳ ሂደት ላይ ማሳመን መልካም ስም መፍጠር ገጽታን ማሳመር ምናምን እንዳልነው ያንተ ወገን ሲሆን
ስሙን ፕሮቴክት ማድረግ ተጠያቂነቱን መቀነስ የምትመርጠው እንትን ስሙን መጠበቅ ከሆነ ምንድነው ሰውየውን ትተህ ህጉ ላይ ልትሄድ ትችላለህ እንደዚህ ማለት ነውና ጉዳዩ ያው ቁማር መጫወት ነው እርስ በርስ ማለት ነው ሚዲያን ተጠቅሞ ሰው አእምሮ ሰው ምኑን ይረዳ ምኑን እንትን ይበል የሚል አይነት ሂደት ነው የማሳመን ፕሮፓጋንዳ ብለን ላስት ታይም ያየነው ነባርና አባላትን ማብዛት ከሆነ እዛኛው ደግሞ አባላትን መበተን እንትን ማለት ይመጣል ልክ እንደዛው የምትከተላቸው ነገሮች የማድረጊያ ነው ተቀናቃኝ ሲሆን ወጥመዱስ መክተት ማዋረድ ፍርሃት መፍጠር ጥርጣሬ መዝራት ማሳሳት ማታለል ምናምን ይሄን ይከተላሉ በሚል ላስት ታይም አንስተናቸው የነበሩ ናቸውና እነዛ ከሆነ ሚዲያውም ያንን የሚያሳካ ነገር ምክንያቱም የሚሰራው በሚዲያ ነው እንደ ሚዲያ ተቀናቃኝ ላይ የሚያዙ አላማዎች አሉ ሚዲያ ያንተ ጠላት ወር ተቀናቃኝ ላይ ምንድነው የሚሰራው ስትል ገለልተኛ ሊሆን አይችልም ምክንያቱም ያን ጠላት የተባለውን አካል ለመመከት ነው እንደ ጌት ኪፐር የራሱን ወገን አካል በር ላይ ቆሞ መጠበቅ ያኛውን ደግሞ መርታት ስለዚህ ስለነበናን ማናጋት ሊሰራ ይችላል ሽኩቻ መሽጉል ሊያደርግ ይችላል ሪሶርስ ምንጫቸውን እጅ ማስተት በእነርሱ ላይ በላይነትን ጠላትን ምናምን እንደዚህ ባለፈው ያየናቸውና አሁን የምናያቸው ነገሮች ስላሉ ከዛ አንግል ነው ምን አይነት ቅኝት እንምረጥ የሚለው ሳሌ ኦርቶ ማራ ኢትዮጵያ ውስጥ ያሉ የተወሰነ ምሳሌ ጂሃድ ማለት ምንድነው ማለት ክርስቲያኖችን ማረር ነው ያው ምንም ልዩነት የለውም እኛ ጂሃድ መልስ መለሳችሁ ጥያቄ ያለኝ እኔ ለምሳሌ አብዛኛው እነዚህ እውነታቸው ቢሆን እኮ አብዛኛው ማህበረሰብ ክርስቲያኑ ማህበረሰብ አረብ ሀገራት ይኖራል እኛም ሀገር ላይ አብዛኛው ሙስሊም ሃይማኖቱ የሚለው ነገር ተግባሪ ነው አይደለም አብዛኛው በሚችለው ነገር ለመተግበር የሚሞክር ነው ምናልባት ረዱ የሚለው ነገር ከታዘዝን እስካሁን ምን አቆያቸው አዱንያ ላይ እንኳን ምናልባት አልችል ብለንም ሊሆን ይችላል ታዘን አለማድረጋችን እኮ ለምን እስከዛሬ ያቆይ ነው የታዘነውን ሁሉ ስለማላደርግ ነው እስከማንችላቸው ሆኖ አርገነው ሊሆን ይችላል ሰላም አለይኩም ማወቅ ያለባችሁ ነገር والله አልተቀመጥም በሀገራችን ላይ ሀገራችን መሃል ላይ እንደዚህ አይነት ነገር ከጀመርን ሙናፊቁም አልተለየም የአቂዳ ኺላፍ አለ እርስ በርስ መባላት ነው የሚሆንብን ስለዚህ ማድረግ የምንችለው ነገር ካለ ወይንም የሚሆን አንድ የሚት አድጋኺ የሚሆን ነገር ማስቀምጠው እንደ መፍትሄ የፈለገ በሽብር ቢፈረጁ የፈለገ ነገር ቢበል ስማቸው ቢጠለሽም ውሸትም ቢይነዙባቸው የኢስላሚክ ቡድኖች ጋም ተጋግዘንም ቢሆን ሀገራችንን ያለብንን እዳ ኢንሻአላህ በአላህ ፍቃድ ይነሳል ትግላችን እስከ መጨረሻ ድረስ ነው በሚዲያ ማውራት ብቻ ሳይሆን ወርደንም ደግሞ እየሰራንበት ነው በአላህ ፍቃድ እንደዚህ አንልም ምንም ነገር ግን ጊዜው ግን ይመጣል ወቁ በዛን ሰዓት ላይ ግን ሁላችሁም ራሳችሁን አዘጋጁ ነፍሶቻችሁን ለአላህ Subhanahu Wa Ta'ala ለመሸጥ ተዘጋጁ እኛ እግሮቻችን ወጥተዋል ግን ጊዜው ይመጣል ተዘጋጁ እኔ ወጣቱ ነኝ ብቻ ነው ማለት ጊዜ ይመጣል ተስፋ አትቁረጡ እናንተ የበላዮች ናችሁ ሙስሊሞች ናችሁ የአላህ Subhanahu Wa Ta'ala ያወረደው ህግጋቶች ይፈጸማል ሀገራችን ላይ እንደዚህ መጀመር አይቻልም የሚሉ ይሄ ጣዋቂት አገልጋዮችም አፍንጫቸው ይሰበራል ከዚህ በፊትም ኢማም አህመድ ረሂመሁላህ እንዳሳካው እኛም እናሳካዋለን ወይን ደግሞ በዛ መንገድ እናልፋለን ተቀምጠንም መሞታችን አልቀረም ተቀምጠንም ሰላም አይሰጡም ስለዚህ ወጣቱ ራስን አዘጋጅ አጠንክር እስከዛ በመትችለው ሁላ ተንቀሳቀስ በማንም አጠብቅ ሁሉም የድርሻውን ይወጣ እኔ አንድ ተራ ሰው ነኝ አንተም እንደዛው ሁላችንም የድርሻችንን ግን አይቀርም በአላህ ፍቃድ በዱዓ እንረሳሳ ይሄ ጊዜ ይመጣል ወላሂ ወላይ ምንበት አብሽር በሉ ጊዜ ይመጣል እኔ በግልጽ ነው የምነግራችሁ ኢንሻአላህ ወላሂ አብሽሩ እኔ ይሄንን አሁን ደጋግሜ የምነግራችሁ ኢንሻአላህ ልባችሁ አይሰበር ለዚህ ዲን ወጣቶች አሉ ጀግኖች አሉ ኢንሻአላህ ሁሉ ነገር እዚህ ጋር ያወራም ስለዚህ አብሽሩ አላህ ይዘናልን አልኩኝ ግብር ካልከፈሉ መገደል አለባቸው ሶስት ምርጫ አላቸው አልኩኝ ይሄ ነገር ስህተተኛ ነው ትክክል ነው ወላሂ ነው የኮነት እኮ ነው ድሮ እንደዚህ እኮ ነው የሚደረገው እንደውም ልብስ መልበስ የለባቸውም እንደኛ ወጣ ያለ ልብስ እንኳን ወጣ ያለ ልብስ አለበስኩም እና ትክክለኛ አይደለም ቁርአን እንደዛ አይደለም እንደሚያዘው ትክክል ሃይዋ ትክክል ነኝ አንድ ወደ እስልምና በፍቅር ዳዕዋ እናደርግላቸዋለን ሙተው ብለን ሁለት
ግብር ይከፍሉና ጂዚያ ይባላል። ግብር ይከፍሉና ካልሰለሙ ይሄም ደግሞ አህለል ኪታቦች ነው ነሷራና ይሁዳን በየዓመቱ ይሁን አላሁ አለም ይከፍላሉ። እንደውም ወጣዋጣ ልብስ መልበስ የለባቸውም። ወጣዋጣ መኪና ራሱ መያዝ የለባቸውም። እነሱ መብት አላቸው። መብት ማን የሰጣቸው? መብት የላቸውም። እንደዚህ የሚባል ነገር የለም። አላህ የሰው ልጆች የፈጠረው እንድንገዛው ነው። ትክክል ነው። ይሄ ትክክል ነው ይያሉ ማለት ምን ማለት አለው? ትክክለኛ አይደለም እኮ ጥያቄው። እንደዚህ ነው የሚመስለኝ፣ ወላሂ እንደዚህ ነው የሚመስለኝ እንዴ። ከዛ ትናንትና እንደዚህ እየተናገረ አንተ ሙስሊምን አወክልም ማለት እንዴት ነው ሙስሊምን ማወክለው? አብይ አህመድ አሁን እንደዚህ ብሎ መዋጋት ክርስቲያኖችን ይችላል። የምንወዳቸው ክርስቲያን አሉ እንዴ? ክርስቲያንን እኮ መውደድ አይቻልም ጭራሽ። አንቺ ደግሞ ባሰሳ ክርስቲያንን እኮ ወዳጅ አድርጎ መያዝ አይቻልም። ያምሻል በአማርኛ ጠፋማር ጭራሽ የምንወዳቸው ክርስቲያንን ወዳጅ አድርጎ መያዝ አይቻልም። ይሄ እንድታውቁ ይገባል። እነሱን የልብ ወዳጅ አድርጎ ክርስቲያንን የልብ ወዳጅ ማድረግ ብቻ የሚቻለው እስልምናና እስልምና ብቻ ነው እንዴ። ይሄን ማካልሽ ቁርአንን እኮ ተጋጨሽ። ትክክል ነው ወላሂ ሰው ትክክል ነኝ ወላሂ እንደዚህ ነው የሚደረገው ወላሂ። ድሩ ታዲያ እንደዛ ማስገደድ የለም በፈለገ ይመንካሉ። ለምን ነብዩ እንደዛ ይጠራሉ? እንደዛ ካልክ እንዴ ስንት ወደ ፍልስጤም ወደ እንትና ስንት ያልተዋጉት ሀገር አለ እንዴ? ስንት ነገር ነው የከፈቱልን። ኢራቅን ማንን እየሄዱ ስንት ዋጋ ከፈሉ እንዴ ነብያችን ሰለላሁ ዐለይሂ ወሰለም። ጓደኛ የምትሉት ጓደኛ ማድረግ አይቻልም። ላ ተጁዱ ቀውመን ይወዱነ መን ሐደ አላህ ወረሱለሁ በአላህ ላይና በመልእክተኛው ላይ ድንበር ያለፉትን ጓደኛ አባትህም ቢሆን ልጅህም ቢሆን የቅርብ ጎሳህ ራሱ ቢሆን አጎትህ ምናምን ወዳጅ አድርገህ መያዝ የለብህም። አላህን ያዘዘን ይሄ እንግዲህ የአላህ ቃል ነው። እንዴ ክርስቲያኖች በአላህ ላይ ድንበር አላለፉ። ነብያችንን ማን እያሉ እየተጣሩ በቃ ዝሙተኛ ነው መሐመድ እያሉ ሰለላሁ ዐለይሂ ወሰለም ፊዳከ አቢ ኡሚ ያ ረሱላህ። እሺ ከእንደነዚህ በላይ ድንበር ማለት አለ እንዴ? ወላሂ ነው የምላችሁ ክርስቲያን ወዳጅ አድርጋችሁ የምትይዙ ከነሱ ጋር የምትቆጠሩት ወመን የተወላ ሚንሁም ፈሁወ ምንድነው ብቻ ቁርአን አላውቅም። ከነሱ ጋር የሚወዳጅ ያው እንደነሱ ነው። ወዳጆች ምን አድርጋችሁ እንደይዙ ክርስቲያኖችን ይሄ አይቻልም፣ አይፈቀድም። እነሱ በአላህ ላይ ድንበር ያለፉ ናቸው። በመልእክተኛው አላህን ጣዖት እያሉ እንዴት ነው ጓደኛ አድርገህ የሚይዘው? ቆይና ነብያችን ዝሙት እያሉ እንዴት ነው ጓደኛ አድርገህ የሚይዘው? እንደዚህ አይነቱን አንገቱን መበጠስ ብቻ ነው። እሺ ጓደኛ የሚባል ነገር የለም። ነብዩን ሲሳደብ ታየው አንገቱን ቀለው። አሁን ላይ ግን እስልምና በጣም ተረስቷል። በጣም ከክርስቲያን ጋር ጎረቤት ያለ ከክርስቲያን ጋር ይዋደዳሉ ምን ይላሉ። ይሄ ወላሂ በጣም ከባድ ነገር ነው። እኛ ወዳጅ አድርገን ምን ይዘው ሙስሊም ወንድሞቻችንና ሙስሊም እህቶቻችንን ነው። በጣም ብዙ ነገር አብሶ ኢትዮጵያ ማጭመቆ ቀን እኮ አድርጉት ክርስቲያኖች። እኛው መስቀል ምን እንደሆነ ሳላቅ መስቀልን አከብር ነበር ብላችሁ አታውቁ። ይሄን ምናምን በጣም እኮ አጃጅለው ክርስቲያን በጣም አጃጅለውናል። አዳችሁን በቃ ልጥፍ አድርገውብናል። በጣም የሚያሳዝን ነገር ነው። በጣም ወላሂ እንዴ ወላ እና በራ የሚባል ተረስቶ ከማን ጋር መወዳጀት ያለብን? ማንን ነው መጥራት ያለብን? የአላህን ጠላት አላህን የሚሰደብን ክርስቲያኑን አላህን የማይሰደብ እኮ የለም። ሙሐመድን ሰለላሁ ዐለይሂ ወሰለም ነብያችንን የማይሰደብ እኮ የለም። ወላሂ በጣም ነው የምትከሙት ከምንም በላይ። ግን እናንተ የሚወደን ክርስቲያን አለ ምናምን ይደላል ነገባ። አንተ ግን ወደዳችንም ስለሱ የማመከተም ሌሊት በቃ አላስተኛም የሚል እኛ ጎረቤት አለ ታይ ከተማ ሄጄ ገባለሁ ብያለሁ ያስባለሁ። እንዴ ነው ትክክል አይደለም? ይሄ ያርግልህ። አይ አድርማ መሆን አለበት ግዴታ ነው። አላህ ከኔ ጋር እኮ ነው። ኢንሻአላህ ባላ ፈቃድ ይሆናል። ጦርነት አስነሳኝ አይቀርም። እኔ አገር ተገባኝ والله አልመረም والله ማለት ሙስሊም ተገደለ ተባለ ተደፋዋለሁ ክርስቲያን ደፋዋለሁ። ለይ ተነስቶ የሚበጠብጠኝ ነው ማለት ነው። ዋናው ጨውሶ ነው ደግሞ ማለት ነው።